በወልቂጤ ዩኒቨርሲቲ ተማሪ የሆኑት ቃል ኪዳን ጥላሁን የ3ኛ ዓመት የሜዲካል ኢንጂነሪንግ፣ አሸናፊ በቀለ የ5ኛ ዓመት የኮንስትራክሽን ማኔጅመንት፣ ወርቅነሽ ፈራው ደግሞ የ3ኛ ዓመት የቲያትር ጥበብ ተማሪዎች ናቸው። ያለ ሰላም በልቶ ማደር ቀርቶ ወጥቶ ለመግባት አይቻልም ያሉት ተማሪዎቹ ሁለንተናዊ ሕይወት የተሻለ ትውልድ ለማፍራት ሰላምና መረጋጋት ትልቅ ዋጋ እንዳለው ተናግረዋል። ዩኒቨርሲቲው ሰላምን የሚያደፈርሱ ጉዳዮችን ለይቶ በመስራቱ ያለምንም ስጋት እንዲማሩ እንዳስቻላቸውም ገልጸዋል። ከተለያዩ ባህል፣ ቋንቋና አስተሳሰብ ካለው ከመላ ኢትዮጵያ የተሰባሰቡ ተማሪዎች ልዩነቶቻችንን በማጥበብ አብሮነትን እንዲጠናከር በመስራቱ ዓላማቸውን በተገቢው እንዲያሳኩ ያስቻላቸው መሆኑንም ተናግረዋል። በዩኒቨርሲቲው ዙሪያ ያሉ ማህበረሰብ አቃፊና መካሪ፣ ለወገን ተቆርቋሪ መሆኑ እንዲሁም ለኢትዮጵያዊነት መልካም እሴት ትልቅ ማሳያ መሆኑንም ተማሪዎቹ አመላክተዋል። ይህንን መልካም ፍቅር ለሰጣቸው ማህበረሰብም ምስጋና አቅርበዋል። የአካባቢ ነዋሪዎች የሆኑት አቶ አስራር ወርቁና አህመድ ቢረጋ ተማሪዎች ከተለያዩ የሀገሪቱ አካባቢዎች ተሰባስበው በወልቂጤ ዩኒቨርሲቲ ሲማሩ ደህንነት ተሰምቷቸው እንዲቆዩ የሚጠበቅባቸውን ሁሉ እያደረጉ መሆኑን ተናግረዋል። የወልቂጤ ዩኒቨርሲቲ የተማሪዎች ዲን አቶ ብሩክ እሸቱ ለሰላማዊ መማር ማስተማር ቁልፍ ተግባራትን በመለየት የተሰራ መሆኑን ተናግረዋል። ለግጭት መንስኤ የሆኑትን በመለየት ለጤንነት ተስማሚ ምግብ በማዘጋጀት ጥራት ያለው ሕክምናና ከአልባሌ ቦታ የሚታደጉ ስፖርትና መዝናኛ ስፍራዎች፣ የመኝታ አገልግሎትና መልካም ስብዕና የሚያጎለብቱ አሰራሮችን አጠናክሮ ለማስቀጠል እየተሰራ መሆኑን አስረድተዋል። የወልቂጤ ዩኒቨርሲቲ የአካዳሚክ ጉዳዮች ምክትል ፕሬዚዳንት ዶክተር ሀብቴ ዱላ በበኩላቸው ተማሪዎች ሰላም ተሰምቷቸው እውቀት እንዲገበዩ ከዩኒቨርሲቲ ውስጥና ዙሪያ ካለው ህብረተሰብ ጋር በመሆን ለግጭትና ብጥብጥ መነሻ የሆኑ ጉዳዮችን በመለየት በመሰራቱ ውጤት ተገኝቷል ብለዋል። ቀጣይም ዩኒቨርሲቲው የሰላም አምባሳደርነቱን እንደሚያስቀጥልም ተናግረዋል።